የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን በየትኛውም የዓለም ዳርቻ የምትኖሩ ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሌሎች የሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉና ህፃናት ልጆቻችሁን ማስተማር የምትፈልጉ ወላጆች ከታች ባስቀመጥነው ስልክ በመደወል መማርና መከታተል ትችላላችሁ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት አማርኛ ቃላት ምስረታ፣ የተለያዩ ሆሄያትን በማገጣጠም ቃላትን እየመሰረትን እናያለን ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ስቀጥል እነዚህ የተለያዩ ቃላትን ተሰጥተዋል። እነዚህን ቃላት መጀመሪያ ሆሄውን ነጣጥለን እንጠራለን። በመቀጠል ደግሞ አጋጥመን እንጠራለን ማለት ነው። እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው ማለት ነው። በመጀመሪያ እያንዳንዱን ሆሄ የማን ዝርያ እንደሆነች እና ስንተኛ ፊደል እንደሆነች እያንዳንዱ እናያለን። ከዚያ ሲቀጥል ደግሞ አጋጥመን እናነባዋለን ማለት ነው። እሺ፣ ከዛ በቀጥታ ወደ ዝግጅቱ ሳልፍ እቺ የምታዩት ባለ ሁለት ሆሄ ቃላት ናቸው። ባለ ሁለት ሆሄ ቃል ናቸው እነዚህ። እያንዳንዱን በተናጠል እየነጠል እንጠራለን፣ አጋጥመን እናነባለን ማለት ነው። እሺ፣ ይቺ የምናያት ቃል ይቺ የመጀመሪያዋ ፊደል በአንደኛዋ ማለት ነው። የበ የመጀመሪያዋ ፊደል በአንደኛዋ። ይቺ ሶ የሰ ሰባተኛዋ ወይም መጨረሻዋ ማለት ነው። ስለዚህ ይቺ በሶ በአንድ ላይ በሶ። እደግመዋለሁ፣ በሶ። እሺ፣ ይችኛዋ ደግሞ ቡ ሁለተኛዋ ማለት ነው። ሁለተኛዋ ፊደል የበ ሁለተኛዋ። ይቺ ደግሞ ና ና የነ አራተኛዋ ፊደል ማለት ነው። ስለዚህ እያንዳንዱ ፊደል ስንጠራው ቡ ና፣ አጋጥመን ስናነበው ቡና። እደግመዋለሁ፣ ቡና። ቀጥሎ ያለች ደግሞ ቆ የቀ ሰባተኛዋ ወይም መጨረሻዋ ማለት ነው። ይቺ ሎ የለ ሰባተኛዋ፣ የለ ሰባተኛዋ። ቆ ሎ በአንድ ላይ ቆሎ። እደግመዋለሁ፣ ቆሎ። ይቺ ደግሞ ሄ የሃ አምስተኛዋ ማለት ነው። አምስተኛዋ ባለቀለበቷ እግሯ ላይ ቀለበት ያለት አምስተኛ ፊደሎች የሚታወቁት እግራቸው ላይ በቀኝ በኩል ቀለበት አለባቸው። ስለዚህ ሄ አምስተኛዋ ፊደል። ይቺ ደ አንደኛዋ ማለት ነው። በአንድ ላይ ሄደ። እደግመዋለሁ፣ ሄደ። እሺ፣ ቀጥሎ ያለው ይቺ ደግሞ ላ አራተኛዋ ማለት ነው። ይቺ ም በአንድ ላይ ላም። እደግመዋለሁ፣ ላም። ይችኛዋ ደግሞ በአንደኛዋ ማለት ነው። ይቺ ግ ስድስተኛዋ የገ ስድስተኛው ፊደል። እሺ፣ አጋጥሜ ሳነበው በግ በግ። ይችኛዋ ሎ የለ ሰባተኛዋ ፊደል። ይቺ ሚ የመ ሶስተኛዋ ማለት ነው። በአንድ ላይ አጋጥመን ስንጠራው ስናነበው ሎሚ። እደግመዋለሁ፣ ሎሚ። ይቺ ደግሞ ሙ የመ ሁለተኛዋ ማለት ነው። በጎኗ ቅጥል ያለባት ማለት ነው። ይቺ ዝ የዘ ስድስተኛዋ። ስለዚህ ሙ ዝ በአንድ ላይ ሙዝ። እደግመዋለሁ፣ ሙዝ። እሺ፣ ቀጥሎ ያለችኛዋ ደግሞ የበ አምስተኛዋ ማለት ነው። ማን ትባላለች? ቤ ቤ። ይቺ ት የተ ስድስተኛዋ ማለት ነው። ስለዚህ ቤት በአንድ ላይ ቤት። እደግመዋለሁ፣ ቤት። እሺ፣ ይቺ ደግሞ አንደኛዋ ይቺ
ዞ የዘ ሰባተኛዋ ማለት ነው። ስለዚህ አ ዞ በአንድ ላይ አዞ። እደግመዋለሁ አዞ። እሺ ቀጥሎ ያለኛው ደግሞ ዶ የደ ሰባተኛው ማለት ነው። የደ ሰባተኛው ይሄ ደግሞ ሮ የረ ሰባተኛ ፊደሎች ናቸው እነዚህ። ዶ ሮ በአንድ ላይ ዶሮ። እደግመዋለሁ ዶሮ። እሺ ቀጥሎ ያለችኛዋ ደግሞ ጠ አንደኛዋ የመጀመሪያዋ ማለት ነው። ይቺ ላ አራተኛዋ የለ አራተኛዋ ማለት ነው። ስለዚህ ጠ ላ በአንድ ላይ ጠላ። እደግመዋለሁ ጠላ። እሺ ይቺኛዋ ደግሞ አ አንደኛዋ፣ ይቺ የ አንደኛ። እነዚህ ሁለቱም አንደኛ ፊደል ናቸው። ስለዚህ አ የ በአንድ ላይ አየ። እደግመዋለሁ አየ። እሺ ቀጥሎ ያለኛው ደግሞ ዳ አራተኛው ማለት ነው። አራተኛው የደ አራተኛው ይሄ ኛ የኘ አራተኛው ፊደል። ስለዚህ ዳ ኛ በአንድ ላይ ዳኛ። እደግመዋለሁ ዳኛ። እሺ ይሄኛው ደግሞ ል ስድስተኛው የለ ማለት ነው። ይሄ ጅ የጀ ስድስተኛው። ስጠራው ነጣጥዬ ል ጅ በአንድ ላይ ልጅ። እደግመዋለሁ ልጅ። እሺ ቀጥሎ ያለኛው ደግሞ ኤ የአ አምስተኛው ማለት ነው። የአ ፊደል አምስተኛው። ይችኛዋ ሊ ሶስተኛዋ የለ ሶስተኛዋ ፊደል ማለት ነው። እሺ ስለዚህ ኤ ሊ በአንድ ላይ ኤሊ። እደግመዋለሁ ኤሊ። እሺ ቀጥሎ ያለኛው ደግሞ ይሄ ሊ ሶስተኛው የለ ሶስተኛው፣ ይቺ ጥ የጠ ስድስተኛዋ ማለት ነው። ስለዚህ ሊ ጥ በአንድ ላይ ሊጥ። እደግመዋለሁ ሊጥ። እሺ ይቺ ደግሞ ጎ የገ ሰባተኛዋ ፊደል ማለት ነው። የገዘር ሰባተኛዋ። ይቺ ማ የመ አራተኛው ማለት ነው። ከዚያ ጎ ማ በአንድ ላይ ጎማ። እደግመዋለሁ ጎማ። እሺ ይህኛው ደግሞ ሱ ሁለተኛው የሰ ሁለተኛው፣ ይሄ በጎኑ ቅጥል ያለበት ማለት ነው። ሁለተኛ ፊደሎች ልዩ የሚያደርጋቸው በቀኝ ጎናቸው ቅጥል አለባቸው። እሺ ይቺ ቅ ስድስተኛዋ የቀ ስድስተኛዋ። ስለዚህ ሱ ቅ በአንድ ላይ ሱቅ። እደግመዋለሁ ሱቅ። ይችኛዋ ደግሞ ስ ስድስተኛዋ፣ ይቺ ራ አራተኛዋ። ስ የሰ ስድስተኛዋ ፊደል ማለት ነው። ራ ደግሞ የረ አራተኛዋ። እሺ ስለዚህ ነጣጥዬ ስጠራው ስ ራ በአንድ ላይ ስራ። እደግመዋለሁ ስራ። እሺ ቀጥሎ ያለውኛው ደግሞ ይሄ ባ አራተኛው የበ ማለት ነው። ይሄ ደግሞ ዶ የደ ሰባተኛው። ስለዚህ ባ ዶ በአንድ ላይ ባዶ። እደግመዋለሁ ባዶ። እሺ ይችኛዋ ደግሞ ጣ አራተኛዋ የጠ፣ ይቺ ት የተ ስድስተኛዋ ማለት ነው። ስለዚህ ጣ ት በአንድ ላይ ጣት። እደግመዋለሁ ጣት። ይቺ ደግሞ ዳ የደ አራተኛዋ ማለት ነው። በግራ በኩል እግሯ የሚያጥረው ማለት ነው። ይቺ ቦ የበ ሰባተኛዋ። ስለዚህ ዳ ቦ በአንድ ላይ ዳቦ። እደግመዋለሁ ዳቦ። እሺ ይቺ ደግሞ ቦ የበ ሰባተኛዋ፣ ታ የተ አራተኛዋ። ስለዚህ ነጣጥዬ ስጠራው ቦ
ታ በአንድ ላይ ቦታ። እደግመዋለሁ ቦታ። እሺ ከዚያ ይቺ ደ አንደኛው ማለት ነው የደ ማ የመ አራተኛው ስለዚህ ደ ማ በአንድ ላይ ደማ። እደግመዋለሁ ደማ። እሺ ይችኛዋ ደግሞ ሞ የመዘር ሰባተኛዋ ማለት ይቺ ቀ አንደኛዋ ስለዚህ ሞ ቀ በአንድ ላይ ሞቀ። እደግመዋለሁ ሞቀ። ይቺ ደግሞ ጥ ስድስተኛዋ የጠ ስድስተኛዋ ይችኛዋም ጥ ስድስተኛዋ ሁለቱ ተመሳሳይ ፊደሎች ስድስተኛ ናቸው። ተደጋግሞ ሲጻፉ ምን ሚል ቃል ይሰጠናል? ስለዚህ ጥ በአንድ ላይ ጥጥ። እደግመዋለሁ ጥጥ። እሺ ይቺ ደግሞ ም ስድስተኛዋ ማለት ነው የመ ይቺ ሳ የሰ አራተኛዋ ስለዚህ ም ሳ በአንድ ላይ ምሳ። እደግመዋለሁ ምሳ። ይቺ ደግሞ ጥ ስድስተኛዋ የጠ ቢ ይቺ ደግሞ ሶስተኛዋ የበ ማለት ነው። ስለዚህ ጥ ቢ በአንድ ላይ ጥቢ። እደግመዋለሁ ጥቢ። ይችኛዋ ደግሞ ጤ የጠ አምስተኛዋ ይቺ ፍ ስድስተኛዋ ማለት ነው የፈ ስለዚህ ጤ ፍ በአንድ ላይ ጤፍ። እደግመዋለሁ ጤፍ። ይቺ ደግሞ በ አንደኛዋ ሬ ይቺ ደግሞ የረዘር አምስተኛዋ ማለት ነው። ስለዚህ በሬ በአንድ ላይ በሬ። እደግመዋለሁ በሬ። ይቺ ሜ አምስተኛዋ ማለት ነው። ይቺ ዳ አራተኛዋ የደ አራተኛዋ ማለት ነው። ስለዚህ ሜ ዳ በአንድ ላይ ሜዳ። እደግመዋለሁ ሜዳ። ይቺ ደግሞ ረ አንደኛዋ ይቺ ታ አራተኛዋ ማለት ነው። በአንድ ላይ ረታ። እደግመዋለሁ ረታ። ይቺ ክ ፉ ስድስተኛዋ የከ ማለት ነው። ይቺ ደግሞ ፉ የፈ ሁለተኛዋ ስለዚህ በአንድ ላይ ክፉ። እደግመዋለሁ ክፉ። ይቺ ደግሞ ቀ አንደኛዋ ይቺ ማ አራተኛዋ የመ አራተኛዋ ማለት ነው። ስለዚህ ቀ ማ በአንድ ላይ ቀማ። እደግመዋለሁ ቀማ። ይቺ ደግሞ ከ አንደኛዋ ይቺ ሳ አራተኛዋ ማለት ነው የሰ ስለዚህ ከሳ በአንድ ላይ ከሳ። እደግመዋለሁ ከሳ። እሺ ቀጥሎ ያለው ይችኛዋ ደግሞ ፈ አንደኛዋ ጨ አንደኛ ፊደሎች ናቸው። በአንድ ላይ ፈጨ። እደግመዋለሁ ፈጨ። ይቺ ደግሞ ጠ አንደኛዋ ጣ አራተኛዋ የጠ አራተኛዋ በአንድ ላይ ጠጣ። እደግመዋለሁ ጠጣ። ይችኛዋ ው ሀ ው ስድስተኛዋ የወ ስድስተኛዋ ይቺ ደግሞ የሃ አራተኛዋ ስለዚህ በአንድ ላይ ውሃ ሲነበብ ውሃ። ይቺ ጤ የጠ አምስተኛዋ ማለት ነው። ና ይቺ ደግሞ የነ አራተኛዋ ስለዚህ ጤ ና በአንድ ላይ ጤና። እደግመዋለሁ ጤና። ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ
አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ የእያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል መለየት ትችላላችሁ። ድምፁን፣ ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ፣ መልካም ቀን።